ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን ቆያችሁ? በዚህ ቪዲዮ ይዤላችሁ የመጣሁት ወሳኝ የሆኑ ህልሞችን ነው። እንዲፈታላችሁ የምትፈልጉት ህልም ካለ በኮሜንት ሴክሽን ላይ ይህ ቪዲዮ 1 ሰዓት ሳይሞላ ቀድማችሁ ለጻፋችሁልን በሚቀጥለው ቪዲዮ ቅድሚያ የምሰጥ ይሆናል። ለቻናላችን አዲስ ከሆናችሁ ደግሞ ላይክ ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ህልሙ ትንታኔ እገባለሁ። የመጀመሪያው ህልም ሰላም ይላል። ሰላም መምህር፣ እናቴ በህይወት የለችም። ሁሌ በህልሜ አያታለሁ። ዛሬ ያየሁት ስታቅፈኝ አየሁ ይላል። እናት በህልም መታ ስታቅፍ ማየት ነፍሷ በሰላም እንዳለችና ለልጇ ያላትን ፍቅርና ጸሎት አሁንም አብሮ እንዳለ የሚያሳይ ነው። እናትሽ በስጋ ብትለይም በመንፈስ ግን ካንቺ ጋር መሆኗንና አይዞሽ እያለችሽ መሆኑን ያሳያል። መታቀፍ መጠለል ነው። ይህም በህይወትሽ የሚገጥሙሽን ችግሮች እንድትቋቋሚ መንፈሳዊ ብርታት እንደሚሰጥሽ ምልክት ነው። የእናት እቅፍ በህልም ሲታይ የተዘጋ መንገድ እንደሚከፈት ወይም የጠፋ ሰላም እንደሚመለስ የምስራች ሊሆን ይችላል። ካለሽበት ጭንቀት ወይም ሐሳብ የምትገላገይበት የእናትሽ ምርቃት እየደረሰሽ መሆኑን ያበስራል። ሁልጊዜ ማየትሽና ዛሬ ደግሞ አቅፋሽ ማየትሽ ካንቺ የምትፈልገው ነገር እንዳለ ሊጠቁም ይችላል። ምንድነው መክርሽ? እናትሽ በህልም ስትመጣ ካንቺ ጸሎትና መታሰቢያ ትፈልጋለች። ስለዚህ በስሟ ጸሎት ማድረግ እንዳለብሽ፣ በቤተክርስቲያን ማስቀደስ እንዳለብሽ ወይም በቤተክርስቲያን ማስቀደስ አለብሽ። በቤተክርስቲያን ስሟን ተጠርቶ እንድታስቀድሽላት ማለት ነው። ወይም አቅምሽ በፈቀደው መጠን ለችግረኞች በስሟ ምጽዋት ስጪ። ይህ ለእሷ እረፍት፣ ላንቺ ደግሞ በረከት ይሆናል። ብዙዎቻችሁ በህይወት የሌሉ ወላጆቻችሁን በህልም ስታዩ ትደነግጣላችሁ ወይም ትጨነቃላችሁ። ነገር ግን እናታችሁ አቅፋችሁ ካያችሁ ይህ ትልቅ የምስራች ነው። ጠባቂ መልአክ በእናታችሁ አምሳል መጥቶ እያጽናናችሁ እንደሆነና የእናታችሁ ምርቃት ከእናንተ ጋር እንዳለ የሚያሳይ ነው። እህታችን መበርታት አለብሽ። ሌላኛው ህልም ዮርዳኖስ የሚል ነው። እኔ በህልሜ መጀመሪያ ያገባው ሰሞን ነው ያየሁት። እናም አዌ ቤተክርስቲያን መግቢያ በር ላይ ቆሜ ሳለ አንዲት ልጅ ከኋላ ትከሻዬን ስትነካኝ ዞር ስል ጓደኛዬ ናት። በጣም ተላቀስንና እዛው ባለንበት እያለቀስን ቁጭ አልን ይላል። ሁለተኛህን መሆኑ እቺው ጓደኛዬ ጋር በድጋሚ አሁንም ቤቴ በጓሮ በር ገብታ የሆነ ነገር ልትነግረኝ ፈልጋ በድንገት የሷ እናት በፊት ለፊት በር መጣችና እናቷን ስታይ ደንግጣ ሳልነግራት ነው ተደብቄ አንቺ ጋር የመጣሁት ብላ ልትነግረኝ የፈለገችውን ሳትነግረኝ ተመልሳ ሄደች ይላል። ሶስተኛ አሁንም እቺው ልጅ ናት ያረኩትን ቀለበት ስታወልቅብኝ የእሷ እናት ከኋላዋም ቆመው ምን እያረግሽ ነው? ተይ አታውልቂው ስትላት ይሄ ነጠላ ነው አይሆናትም ብላ አውልቃ ሌላ አዲስ ድርብ አንድ ኖርማል ቀለበት እና አንዱ ደግሞ ፈርጥ ያለበት አደረገችልኝ እና ይሄ ይሻላል አለች። እኔ ግን ምንም ነገር አልተናገርኩም ይላል። ይሄ 3 ህልም ነገር ግን አንድ መልእክት ወይም ተያያዥነት ያለው መልእክት የያዘ ህልሞች ናቸው። እያንዳንዱን ለማየት እሞክራለሁ። የመጀመሪያው ህልም በአዌ ወይም በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ደጃፍ ጓደኛሽን አግኝተሽ ማልቀስሽ በህይወትሽ አዲስ ምዕራፍ ወይም ትዳር ስትጀምሪ በውስጥሽ ያለሽን የጭንቀት ስሜት ወይም የጓደኛሽን ናፍቆት ያሳያል። ቤተክርስቲያን ደጃፍ መሆን ደግሞ በሐዘናችሁና በጭንቀታችሁ ውስጥ የእግዚአብሔር ሰላም መጽናናት እንዳለበት ያመለክታል። ሁለተኛው ህልም ጓደኛሽ በጓሮ በር መጥታ እናቷን አይታ ደንግጣ መሄዷ በጓሮ በር መምጣት ያልተጠበቀ ወይም ግልጽ ያልሆነ ወሬ ወይም ሐሳብ ያሳያል።
እናቷ በፊት በር መምጣታቸው ደግሞ ነገሩ ግልጽ መሆን እንዳለበት ይጠቁማል። ይህ ህልም በህይወትሽ ውስጥ ካሉ ሰዎች በተለይ ከጓደኞችሽ የሚመጡ ወሬዎች ወይም ምክሮች ግልጽነት የሌላቸውና ሊያስደነግጡሽ እንደሚችሉ ስለዚህ መጠንቀቅ እንዳለብሽ ያሳያል። ሶስተኛው ህልም እና ዋናው ቀለበት በትዳር ውስጥ ያለሽን ቃል ኪዳን ይወክላል። ጓደኛሽ ይህ ነጠላ ነው አይሆናትም ብላ ማውለቋ በህይወትሽ ውስጥ ያሉ ሰዎች በትዳርሽ ወይም በቃል ኪዳንሽ ላይ ጣልቃ በመግባት ይህ አይበቃሽም፣ ይህ አይሆንሽም የሚል የተሳሳተ ምክር ወይም ተጽዕኖ ሊያደርጉብሽ እንደሚችሉ ያሳያል። እርሷ የሰጠችሽ አዲስ ቀለበት በህልም ትርጓሜ አዲስ ክብር ቢመስልም የቃል ኪዳን ቀለበት መለወጡ ግን በትዳርሽ ላይ የሚመጣን ለውጥ ያመለክታል። ፈርጥ ያለው ቀለበት ውበትና ክብርን ያሳያል። ያንቺ ዝምታ አንቺ ዝም ማለትሽ ደግሞ የሚመጣውን ለውጥ በትዕግስት እንደምትቀበይ ወይም በሰዎች ሀሳብ ተጽዕኖ ስር ልትወድቂ እንደምትችይ ያሳያል። እንደ አጠቃላይ ይህ ህልም በተለይ አዲስ ለተጋቡ ሰዎች ትልቅ ትምህርት ይሰጣል። የቃል ኪዳን ቀለበት በህልም ሲወልቅ ወይም ሲለወጥ ማየት በህይወታችን ውስጥ የሰዎች ጣልቃ ገብነት ሊኖር እንደሚችልና የሰዎችን ምክር ከመቀበላችን በፊት በትዕግስትና በጸሎት ማሰብ እንዳለብን የሚያሳይ ነው። ህልሙን ላየሽው እህቴ የምሰጥሽ ምክር ምንድነው? ትዳርሽን ጠብቂ ነው የምለው። ሰዎች ስለ ትዳርሽ ወይም ስለ ህይወትሽ የሚሰጡሽን የተሻለ ይመስላል የሚሉ ምክሮችን በንቃት መመልከት እንዳለብሽ ነው። ጓደኛሽ በተደጋጋሚ በህልምሽ የምትመጣው ካንቺ ጸሎት ፈልጋ ወይም እሷም የሆነ ጭንቀት ውስጥ ሆና ሊሆን ስለሚችል በጸሎት ማሰብ አለብሽ። ወይም ስሟን ጽፈሽ መስገድ የመጽሐፍ ስሟን እጅሽ ላይ ጽፈሽ መስገድ እንዳለብሽ ይጠቁማል። የአቡነ ጸበል መጠመቅ ህልሙን የጀመርሽው በአቡነ ገብረ መንፈስ ቅዱስ ደጃፍ ስለሆነ የእሳቸውን ጸበል መጠጣት፣ መጠመቅ፣ መልካቸውን መጸለይ ትዳርሽና ህይወትሽን በቃል ኪዳናቸው እንድታጸኒ ይመከራል። ስለዚህ ህልማችሁ ይመስላል። ሌሎቻችሁም የምታዩትን ህልም ኮሜንት ላይ አስቀምጡልኝ። የሚቀጥለው ቪዲዮ ቅድሚያ እሰጣለሁ። ለቻናላችን አዲስ የሆናችሁ አሁንም ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የሚቀጥለው ቪዲዮ ሲለቀቅ ቶሎ እንዲደርሳችሁ ደግሞ የደወል ምልክቷን መጫን እንዳትረሱ። በሚቀጥለው እስከምመጣ የእግዚአብሔር ቸርነትና ጥበቃው አይለየን። መልካም ቆይታ ይሆንላችሁ። አመሰግናለሁ።